ውድ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ምንድን ነው? እንዴት ይቃኛል የሚለው በሚዲያ ሊቃኝ ከወዲሁ ተሰናድቶ ዝግጅቴን ጨርሼ ቁጭ ብያለሁ። ዛሬስ ምን ይዤ መጣሁ? ቤታችን ውስጥ የራስን መልካም ስብዕና ግንባታ ምን ይመስላል የሚሉት ነገሮች ነው። በህይወት ውስጥ እንግዲህ የራስ ስብዕናን እንዴት ልናየው ይገባል? በመልካም ጎኑ አንደኛ ለሰው ጥሩ ነኝ የሚል አስተሳሰብ በውስጣችን ውስጥ ሊኖር ይገባል። ምን ባጠፋ ነው ሰዎች እንደዚህ ያደረጉብኝ? እኔ ለሰዎች ጥሩ ሳልሆን ቀርቼ ነው ከሚለው ሰው ራሳችን በቃ እኔ ማለት ይሄ ሰው የሆኑ ነገሮችን ላደርግ መስዋዕት ለሆነ ቃል ምገባ ሰው ሜኪንግ ዲሲዥን ውሳኔ ላይ ሰው ነኝ እንደዚህ ነኝ የሚል ነገሮች እኛን እንዲገልጹ ልናደርግ እንችላለን። ስለዚህ ምን ጊዜ ምንድነው ይሄ ባህሪ ይሄ ስብዕና ጥሩ ነው ለራሳችን እንስጠው። መልካም ስብዕና ምን ጊዜም ቢሆን ከራስ ያልተነሳ ነገር ለሰው አይሄድም። ስለዚህ ምን እናድርግ? ሁልጊዜም ቢሆን ለሰዎች ጥሩ ነኝ የሚል አመለካከት እናደርግ። አንዳንድ ሰዎች ሆነ ለሰዎች ጥሩ አይደለም ምንድነው እንደዚህ አይነት መከራ ችግር የሚደርስብኝ ሊሉ ይችላሉ። ነገሮች መጥፎ ክስተቶች ሊያጋጥሙ ይችላሉ። ስለዚህ እነሱን ነገሮች በትዕግስት እንለፋቸው። ለሰው የሚመኝ አስተሳሰብ የራስ ስሜት አስተሳሰብ የላቀ እንደሆነ ማሰብ እንቅረጽ። ራሳችንን በምን መቅረጽ አለብን? ልክ እንደ ላጲስ እና እንደ እርሳስ ላጲስ ቀርጸን ስናወጣ ጥቅሙ ለራስ እንደሆነ አይደል? ለራስ አልፎ ሌሎች ያልፋል። ላጲስ ቀርጸን ስንስለው ድሮይንግ ልናደርግ ብቻ ብዙ ነገር እናደርግበት እንችላለን። መጀመሪያ ለራሳችን ነው የሚጠቅመው፣ ከዛ በኋላ ነው ለሰው የሚጠቅመው አይደለም። ስለዚህ አስተሳሰባችንን ስንቀርጽ ልክ እንደ ላጲሷ ምን ማድረግ አለብን? የራስ ስሜት አስተሳሰብ ለራሴ ጥሩ ነው ወይ? እኔም በምን ሳይድ ነው የምወስደው? ይህ ነገሮች በቃ አእምሮዬ የሆኑ አስተሳሰቦች ነገሮች ላይ ምን ነገሮች እንድቀበል ያደርግልኝ ይችላል፣ ልተወስ ይችላል ብለን ራሳችንን እንገምግም። ይህ ስሜት ጥሩ መጥፎ እንደሆነ ራሳችንን እንድንወድ ያደርገናል። ብዙ ጊዜ ሆነ አንዳንድ ሰው ራሱን አይቀርጽም። ልክ እንደ ላጲሱ ራሳችንን ካልቀረጽን የራሳችንን ባህሪ አናውቀውም። አንዳንድ ጊዜ እኔ ራሴን ጠይቄ አውቃለሁ። ይሄኛው ግን ባህሪ እንዴት ነው እኔን ቢና አንተ እኮ እንደዚህ አልነበርክም ልል እችላለሁ። አንዳንድ ጊዜ በህይወት ውስጥ ምን ይሆናል መሰላችሁ? ነርቨስ በቃ ጨካኝ የመሆን ባህሪያችሁ ድንገት ሊመጣ ይችላል። ያንን ባህሪ እንዴት ነው የምትመልሱት? ስብዕናን ስታስተካክሉት ሁላችንም አንዳንድ ጊዜ ምን ይመጣል መሰላችሁ? ሳንፈልገው ይመጣሉ። እዚህ ሚሞሪ ውስጥ ምን እንደሚባል ሀሳቡን ዛሬ ልነግራችሁ ባልችልም እንደዛ የሚሆንብን ሀሳብ ይችላል። አስተሳሰብን ስንቀርጽ ያንን ነገሮች ደግሞ እያስተካከልን እንሄዳለን ማለት ነው። ሌላው ራስን የማመን ሀቢታት ይኖራል። ራሳችንን እንዴት ነው ማኖር የምንችለው? በነገሮች በህይወታችን ውስጥ በስራ እንዴት ነው ማኖር የምንችለው የሚሉትን ነገሮች እናስተውላቸው። እንደዛ ማድረግ የምንችል ከሆነ ደስታ ሊፈጥርልን ይችላል። ስብዕና በብዙ መንገዶች ይቃኛሉ። ራስ ሲኖርበት ጥሩ ነው። ስለዚህ ራስን መኖር ልማታችን የመኖር ሀቢታችን ራሳችን የመኖር ሀቢታችን ምን ይሆናል? ምን ነገሮች ላይ መስራት እንችላለን የሚሉትን ነገሮችም ፎከስ ልናደርግ ይገባል። እውቀትን መስጠት ያለንን እውቀት እዚህ ዓለም ላይ ማንኛችንም ስንፈጠር የሆኑ ነገሮች እንዳሉ አምነናል። ግን ምንድነው ብዙ ጊዜ ሰዎች ስንባል አንዱን ዝቅ
አንዱን ከፍ የማድረግ መጥፎ የሆነ የነቆረ አስተሳሰብ አለ። በጣም ድኩርኩር ያለ የነቆረ የሆነ አስተሳሰብ አለ። በቃ ያ ነገሮቻችን ምን ሊኖረው ይችላል? ያለመተማመን ስሜት፣ አንዷን ሀሳብ ከሀሳብ ጋር ያለመዋሃድ ስሜት፣ አንተ እንደዚህ ነህ፣ አንቺ እንደዚያ ነህ ምናምን እያሉ መወነጃጀል ይፈጥራል። ይሄ መሆን የለበትም። ያለንን እውቀት መስጠት፣ እኛም መቀበል የመልካም ስብዕና መገንቢያ ባህሪያቸው። እኔ ምን ሊገልጸኝ ይችላል የሚሉት ነገሮች ቅድም ተነስተዋል። ሰው ላይ የሆነ ነገር ባይ ይህ ባህሪ አይመቸኝም ብዬ ልናገር እችላለሁ። እከሌ አሁን አንተ የምትቀልድበት መንገድ አልተመቸኝም ብዬ ልናገር እችላለሁ። አይ ነው በቃ እንደዚህ ነገሮች የምናውቃቸው ነገሮች እንደዚህ የተናገርክበት መንገድ አልተመቸኝም። ጊዜ ግን ስሜታችንን ዋጥ ልናደርግ እንችላለን። ሌላኛው ነገር ደግሞ ተጨባጭ አድናቆት ሊኖረን ይገባል። ራሳችን ይሄ ነው ተጨባጭ ነው። ራሳችንን ቢኒት እችላለሁ ልል እችላለሁ። አሁን ለራሴ በቃ እንደዚህ አይነት ራስን የማድነቅ አስተሳሰብ ሊኖረን ይገባል። ሰዎች ራሳቸውን አያደንቁም። ራሱን ያደንቃል በጣም ይላሉ ብዙ ሰዎች። መጀመሪያ ከራስ ማድነቅ ወሳኝ ነገር ነው። ገደቡ ሲያልፍ ነው እንጂ ራስን መፍራት ራስን መውደድ ጥሩ ነው። ስለዚህ የዓላማ ስብዕናን በዛው ደረጃ እናያለን። ዓላማዎች ምን ነገሮች ላይ ነው ወደፊት እያተኮሩ ያሉት? አንዳንድ ጊዜ አሁን እዚህ ጋር ተዘፍቀን ወደፊት አሻግረን እንዳናይ ሊያደርገን ይችላል። ነገር ግን ህይወት ማለት ያ አይደለም። እንባ ያልንባት ጊዜ የደስታችን ብርሃን እንደምትሆን አትጠራጠሩ። በህይወት ውስጥ መሰናክልን ሳያልፍ ሰክሰስ ሊሆን የሚችል ሰው እንደማይኖር እዚህ ምድር ላይ ግልጽ ነው። ነገር ግን ነገሮች አንዳንድ ጊዜ የሆኑ ነገሮች ሲመቻቹልን በቀላሉ ፓስ ልናደርጋቸው እንደምንችልም ማመን እንችላለን። ስለዚህ በእንቅፋት ውስጥ ሆነን ብርሃን እንደሚታየን አንዳንድ መሰናክሎቻችንን አስወግደን ወደ ብርሃኑ እንደምንጓዝ ማመን እንችላለን። ይህንን እንዳናደርግ ምን ሊያደርገን ይችላል? የጓደኛው አስተሳሰብ በሷችን ያለውን አስተሳሰብ ገፈን ልንጥል ይገባል። ራሳችንን ሆነን እንቁም። ይህን ማድረግ የምንችል ከሆነ ወደፊትም ቢሆን አሁንም ቢሆን ምንጊዜም ጥሩ ነገሮች ያጋጥሙናል። እስከዚያው ድረስ ግን ተስፋ ባለመቁረጥ ውስጥ ሆነን እያረርንም እየሳቅንም ቢሆን ወደፊት በምንሰራው ስራ እንቀጥል። የዛሬ ቪዲዮ ይህንን ይመስላል። ቻው።